በኮንስትራክሽን ላይ ኢንተረስትድ ከሆናችሁ አምስት ልታዩቸው የሚገቡ ዩቲዩብ ቻናል። የመጀመሪያው ኤፊሽንት ኢንጂነሪንግ ዩቲዩብ ቻናል እንግዲህ ሜይንሊ ፎከስ የሚያደርገው ሜካኒካል ኢንጂነሪንግ እና ሲቪል ኢንጂነሪንግ ላይ ስለሆነ ሜካኒካልም ላይም ኢንተረስትድ የሆናችሁ ቤዚክ የሆኑ ነገሮች ምን ይመስላሉ የሚሉትን ዲቴል የሚያወራ ይሆናል። እሱን ቼክ ማድረግ ትችላላችሁ። ሁለተኛው ስትራክቸራል ኢንጂነሪንግ ነው። ስትራክቸራል ኢንጂነሪንግ እንግዲህ ቤዝድ ያደረጉት ዩኬ ላይ ነው። ኦልሞስት ከ25 ዓመት በላይ ኤክስፒሪየንስ አላቸው። ሞር ፎከስ የሚያደርጉት ስትራክቸራል ዲዛይን እንዴት ይሰራል የሚሉትን እንግዲህ የሚሰሩ ይሆናል ማለት ነው። እነሱን ቼክ ማድረጋችሁን አትርሱ። በሶስተኝነት ደረጃ ደግሞ ኤሌመንተሪ ኢንጂነሪንግ ነው። በተቻላችሁ አቅም ሲምፕል እና ኢዚ ሆኖ ሰዎችን በቀላሉ እንዲረዱት ለማድረግ የተሰሩ ዩቲዩብ ቻናሎች ናቸው። እሱንም ቼክ ማድረግ ለእናንተ ይጠቅማችኋል ብዬ አስባለሁ። በአራተኝነት ደረጃ ፕራክቲካል ኢንጂነሪንግ ነው። ፕራክቲካል ኢንጂነሪንግ እንግዲህ ሞር ፎከስ የሚያደርገው ኢንፍራስትራክቸሮች ላይ ነው። እነዚህ ትልልቅ ሜጋ ፕሮጀክቶች፣ ሜጋ ዳሞች እንደነዚህ አይነት እንዴት ተሰሩ፣ እንዴት ነው አሰራራቸው፣ እንዴት ነው ፈንክሽን የሚያደርጉት የሚሉትን በደንብ ዲቴል ያወራል። አምስተኝነት ደረጃ ደግሞ ዳኒ ኢንጂነሪንግ ነው። ዳኒ ኢንጂነሪንግ እንግዲህ ወደ ሀገራችን ስንመጣ ዳኒ ኢንጂነሪንግ በሶፍትዌር ላይ እንዲሁም ደግሞ የተለያዩ አይነት ነሰሰሪ የሚባሉ ጀስት ላይክ እንደ ኳንቲቲ ሰርቬይ ሊሆን ይችላል የተለያዩ አይነት ሶፍትዌሮችን በማሳየት እንዲሁም ደግሞ ካልኩሌሽኖችን በማሳየት ይታወቃል። የእሱንም ቻናል የሀገራችን ልጅ ነው። እሱንም ብታዩት በጣም ትጠቀሙበታላችሁ። አይ ዶንት ቲንክ ቲክቶክ ይኖረዋል አይኖረውም አላውቅም፣ ግን ዩቲዩብ ላይ ቼክ ብታደርጉት ከሱ ብዙ ትማራላችሁ። አስበና ሊስት እንግዲህ አምስተኛ ላይም ባንሆንም ስድስተኛ እንደ ቦነስ ሊጨምርላችሁ ያያ ኮንስትራክሽን እንግዲህ እኛም በኮንስትራክሽን ላይ ለረጅም ጊዜ ኦልሞስት ከ7 ዓመት ዩቲዩብ ላይ ኦልሞስት ወደ 40,000 ሰብስክራይበሮች አሉን እዛ ላይ እዛ ላይም ገብታችሁ ከኛም ብዙ ሳይት ላይ እንዴት ነው ስራው የሚሰራው፣ እንዴት ናቸው አንዳንድ ነገሮች ማኔጅ የሚደረጉት፣ እንዴት ነው የሚሰሩት የሚሉትንም ዲቴል የምናይና የምንሰራ ይሆናል ማለት ነው። የኛም ዩቲዩብ ቻናል ብታዩት ብዙ ትጠቀሙበታላችሁ ብዬ አስባለሁ። ለእናንተስ ብዙ ጊዜ የምትጠቀሙበት ዩቲዩብ ቻናል የትኛውን ነው? ኮሜንት ሴክሽን ላይ አስቀምጡልኝ። መልካም ቀን።